ሁሉ ነገር ያምረናል። ሁሉ ነገር ከረገጥነ ሁሉንም አንጨብጠው። በአንድ አጋጣሚ አንድ ፈረስና ዝዬ ዳኪ የምትመስለው ዝዬ የሚሏት አለች። ሁለቱ ቁጭ ብለው ያወራሉ። ዝዬ ፈረስን ስታይ በቄንጠኛ አረማመዷ እንዲህ ያለች ፈረስ አለችው፣ አንተ የምትችለው መሮጥ ብቻ ነው፣ እኔ ግን ስፈልግ ሮጣለሁ፣ ስፈልግ ዋኛለሁ፣ ስፈልግ በራለሁ አለች። ፈረስም ዞር ብሎ በአግርሞት ተመለከታትና አንቺ ሁሉም መነካካት ነው፣ ከዋኘሽ እንደ አሳ፣ ከበረርሽ እንደ ንስር፣ ከሮጥሽ ደግሞ እንደኔ ያለና ከፊቷ ተሰወረ ይባላል በሩጫ። የሰው ልጅ በሆነ ተሰጥኦ ውስጥ ተፈጥሯል። ይህን ሰርች አድርጎ ማግኘቱ ትልቁ ቁም ነገር። ለምንድነው ዝንባሌዎች የት ውስጥ ነው ያሉት? ለምን ነው የተገራችሁት? የሆነ ፖቴንሻል ውስጣችሁ አለ፣ እርግጠኛ ሁኑ። ቅድም የተባለው አንቀጽ ከረምና የሚለው ይሄንም ያካታል። መላቅ፣ መከበር ተሰጥኦንም ያካታል። በዚህ መሸለምን፣ በዚህ መፈጠርን ያካታል። ምንድነው የተፈጠራችሁት? ከርሰ ምድር ውስጥ ካሉ ውድ ማዕድኖች ውስጥ በጣም የሚገኘው እንግዲህ ከርሰ ምድር ውስጥ ነዳጅ አለ፣ ወርቅ አለ፣ አልማዝ አለ፣ ብዙ ትልቁ ማዕድ የሚገኘው መካነ መቃብሮች ውስጥ ነው ይባላል። እሱም ተሰጥኦአቸውን ሳይገልጡ ይዘውት የሞቱት ሰዎች አሉ። እሱ ውስጥ ነው ትልቁ ማዕድን ያለ፣ ተገልጦ ለአገልግሎት ያልሰጠ መሰል ተቋሞችን ሳያገኝ ተዳፍኖ የተቀበረ